ከጠንካራ የሥራ ባህል የተቀዳ ከትጋት የመነጨ እድገት ዘላቂነቱ አያጠያይቅም። እልፎች በተለያየ የሙያ መስክ የሚንቀሳቀሱባት ኢትዮጵያም እድገቷ ዘላቂ ልማቷ የተፋጠነ እንዲሆን ጠንካራ የሥራ ባህልን የሰርክ ተግባር ማድረግን እንደሚያሻም ይመከራል። ባለፉት በአጭር ጊዜ ውስጥ በርካታ ለውጦች መጥተዋል በሀገራችን። የነዛ ለውጦች እንግዲህ ፖሊሲ ጉዳዮች እንዳሉ የማስፈጸም አቅሞች እንዳሉ ሆኖ ግን ትልቁን ሚና የሚጫወተው ሰራተኛ ነው። ሰራተኛው እንግዲህ በእውቀት ተወዳዳሪ እንዲሆኑ ብቁ እንዲሆኑ ማድረግ ያስፈልጋል ብያለሁ። ያ ማለት እንግዲህ አሁን የስራ ባህላችን እየተቀየረ መምጣቱ በኢኮኖሚ ላይ ያለውን ተጽዕኖ እያየን ያለ ነው። በ8 ሰዓት ብቻ መገደብ አይደለም፣ በፈረቃ መስራት፣ 24/7 መስራት። እንደዛ ካልሆነ ሀገርን ማሻገር የማይቻልበት ሁኔታ ላይ ነው። ሰው የራሱን ሱቅ እንዴት ነው 12 ሰዓት የሚዘጋው? ልክ መንግስት ስራ እንደሚዘጋው የስራ ባህላችን ያን ያህል ደካማ ነው ለማለት ፈልጌ ነው። በዓል ነው ብለን ሱቅ ዘግተን የምንውልበት ሁኔታ አለ። ከዛም ይጀምራል። አንድ ጉዳይ ቀርቦለት አንድ ሰው በስንት ጊዜ መልስ ይሰጣል? የስራ ባህል የለውም እንደ አጠቃላይ ሰራተኛው ለማለት አይደለም፣ ግን የሚቀሩን ነገሮች አሉ። በሚቀሩን ነገሮች ላይ ተደራጅተን እንሰራለን። በነቃ አእምሮ በሙሉ ጉልበቱ በስራው ለመሳተፍ እና የተሰጠውን ስራ በትክክል መወጣትና ምርትና ምርታማነትን ከፍ ማድረግ ነው። ከዚህ አንጻር ራሱንም ችሎ ቤተሰቡንም ችሎ ሙሉ ሰዓቱን እውቀቱን ጉልበቱን ለዛ ቦታ ከሰጣ ሀገርንም በዚህ አንጻር ከፍ ያደርጋል ተብሎ ይታሰባል። አምራች እጆች የሚቸራቸው ትኩረት፣ ገንቢ አእምሮዎች የሚሰጣቸው ስፍራም ተነሳሽነትን የመጨመር የኔነት ስሜትን የማጎልበት አቅም እንዳለው ይነሳል። ታዲያ የሰራተኞች ቀን ታስቦ ሲውልም ለሰራተኛው ምቹ ከባቢን የመፍጠር ለጥያቄዎች ምላሽ የመስጠት ተግባራትም ሀገራዊ ጠቀሜታቸው ግዙፍ እንደሆነም ተጠቁሟል። ማህበራዊ ዋስትና የማግኘት ጡረታ የኢንሹራንስ የማግኘት እነዚህ ከተከበሩለት ሰራተኛው ምርታማ ሆኖ ድርጅቱን የተሻለ ያደርጋል፣ ሀገሪቷም ያሳድጋል ተብሎ ይታሰባል። የተረጋጋ ኢንዱስትሪ ሰላምም ይፈጠራል። የተረጋጋ ኢንዱስትሪ ሰላም ከተፈጠረ ምርታማነትም ያድጋል። የእድገት አብነት የሆኑ ሀገራት የትላንት መነሻ የዛሬ መዳረሻ የጠንካራ የስራ ባህል ውጤት ነው። ከዚህ ረገድም በኢትዮጵያ ወደ እድገት ማማ የሚደረገውን ጉዞ በመደገፉ ጎዳናም ሰራተኛው ኃይል የበኩሉን ድርሻ እንዲወጣም ተጠይቋል። ደቡብ ኮሪያ በአጭር ጊዜ ውስጥ ለውጥ ያመጡ ሀገራት ናቸው። ለምን? የስራ እነ ጃፓን የስራ ባህላቸውን አሻሽለው የስራ ቦታ መብቶችና የስራ ቦታ ደህንነቶችን በማክበር ከዛ ነው የጀመሩትና ስለዚህ እነዚህ ምሳሌ አድርገን እኛም እነሱ የደረሱበት ደረጃ ማንደርስበት ምክንያት የለንም። አሁንም ጉዞ ጀምረናል። አሁን በያዝ ነው አጠቃላይ የታየው ባለው ለውጥ ሁላችንም የስራ ባህላችን ካልሰራን ልናደግ አንችልም የሚለው ነገር መያዝ አለብን።